ምንድነው እያደረክ ያለው ካሌብ? ምን አደረኩ? ይሄ ስነ ስርዓት ነው? አልገባኝም። ባክህን ገብቷል። የቱ? አዎ ቤትን ያለሁት ግን ለወዴ ብዬ ሚስቴን የምሰጥሰው አይደለም። ቆይ ተረጋጋና ሐሳብን ንገረኝ። ከሄዱ ጋር ሆናችሁ መንገድ ላይ ተናችኋል። የራስሽን ሻንጣ አዘጋጂ። ለምን አላመንከኝም? ቤት ወሰድኩኝ ያልኩህን ገብቼ ላሳይ ይችላል። ቆይ ቤትሽ ቢሆን እንኳን ከሰጡሽ 15 ቀን ሳይሞላው ውጡ ልትያቸው ነው? እንደውም ደግ አደረኩ እንጂ እንደ ጥላቻ ቢሆንማ በማግስቱ ነበር ማስወጣቸው። እሺ እንደፈለግ ካሌብ ኤደንን ሲሸኝ ቲና ካየችው በኋላ አብዳለች። ምን ሲባል በማለት ኡኡ ትላለች። ዳንኤልም ለራሱ ተጨንቆ ተጠቦ የሚለው ግጡ ጠፍቶበት፣ ነገር ግን ቲናን ደግሞ ትወጂዋለሽ እንደ እየተረጋጋሽ እኮ አይደለም፣ ምን ሆነሽ ነው እንደዚህ የምታብጁ እያለ እሷን ለማረጋጋት ይሞክራል። እሷ ግን አልተፋታንም እኮ ምን ሆነሃል? ምንድነው የምትለው? ምን የሚሉት ነው? ገና እኮ ፍቺ አልተፈጸመም ትላለች። አባዬ እያያት ነው ይላል። እንደዚህ እያበሉት እያይዘው ወደ ቤት ይገባሉ። ምንድነው ሲል አባባም ካሌብ እኮ ፍቅረኛ ይዟል፣ አንቺም እኮ ፍቺ ጠይቀሻል ነበር የአባባ ምላሽ። እሷም ደግሞ የካሌብ አባት እያናደዱ ነው፣ ትዕግስቴን እያስጨረሱ ነው ትላለች። ለትልቅ ሰው እንደዚህ የማይባል ነገር እንግዲህ ተረጋጊ እያለ ቢመክራትም ትጦፋለች። አባባም ተነስተው ክላስ ይቀይራሉ፣ ወደ ውስጥ ይሄዳሉ ይውጣልሽ ብለው። እሷም ካልሆነ በቃ እኔ ቤት መንጥቄ ነው የማባረራቸው ትላለች። ዳንኤል ተረጋጊ፣ ምን ሆነሽ ነው? ለማንኛውም የአንድ ሳምንት ጊዜ ብቻ ስጫቸው፣ ከዛ በኋላ እኔ የምነግርሽ ነገር አለ። እሷም አሁን ካልነገርከኝ ነገሩ ምንድነው ብትለውም እሱን አሁን አልነግርሽም፣ አንድ ሳምንት ብቻ ታገሽና ከዛ በኋላ እነግርሻለሁ፣ እስከዛው ሰከን ብትይ ደግሞ። ዳንም እየተመናቀረ ወደ ውጭ ተነስቶ ይወጣል። መውጫው በር ላይ ታች ሲደርስ ካሌብ ኤደንን ሸኝቶ እየተመለሰ መግቢያው ላይ ይገናኛሉ። ዳንኤልም ብስጭቱን ይወጣበታል ካሌብ ላይ። ቆይ ምን እያደረክ ነው? አታፍሪም እንዴ? እያለ ጭራሽ ካሌብን ይናገረዋል። ካሌብም ስርዓት እያለፍክ ነው፣ መስመር እየሳትክ ነው፣ ምንድን ነው የምትለው? ምንድን ነው ይለዋል ካሌብ። ዳንኤልም ደግሞ እኔ ከቤትህ ብመጣም ሆዴን ግን በሚስቴ አልሸጥም፣ ስለዚህ ከሚስቴ ጋር እያደረክ ያለውን አቀራረብ ስትሸኛት አይተንሃል፣ ስለዚህ እያደረክ ያለው ትክክል አይደለም በማለት ይናገረዋል። ካሌብም ዝም አላለውም። አስፈላጊውን ነገር የሚገባውን ነገር ተናግሮታል። ለካ እንደዚህ አይነት ወራዳ ነህ። አዎ ሸኝቻታለሁ፣ አባዬ ልታይ መታ ነበረ፣ ሸኝቻታለሁ። ያ ማለት ግን ምን ማለት ነው? ሁለተኛ እንደዚህ አይነት ነገር ብትናገረኝ በማለት እንግዲህ ያየውንም ነገር በትንሹ ይናገረዋል። ዳንኤልም ምንድን ነው ያለው? ምን ማለት ነው? አይቶናል ማለት ነው? እኔና ቲና ያውቃል ማለት ነው እያለ ራሱንም እየተጠራ ቲናም ካሌብ ወደ ቤት ሲመለስ በመጠበቅ ከሱ ላይ ደግሞ ታብድበታለች። አንተ ወራዳ፣ ለካ እንፋታ ስልህ እሺ ያልከኝ ለካ አዘጋጅተህ ስለነበረ ነው፣ አሁን የማደርገውን አታውቅም በማለት እሱ ላይ ትጦፍበታለች። እሱም የፈለግሽውን ማድረግ ትችላለሽ፣ ብዙ ነገር አድርገሻል፣ ሲጀመር እሷም ይሄ ቤት እኮ የኔ ቤት ነው፣ ከዚህ ቤት መንቀሬ ነው ማስወጣችሁ በማለት ከሱ ላይ ትመናቀርበታለች። እሱም የፈለግሽውን ማድረግ ትችላለሽ፣ አንቺ ጋር ከተፋታው በኋላ አባዬ በሚፈልገው መልኩ ድል ባለ ሰርግ ነው ማገባው እያለ ያሳብዳታል። እሷም አልፈልግም ብላ ብዙ ስትማገጥ፣ ብዙ ስታደርግ፣ ብዙ ስታጠፋ የነበረች ሴትዮ ስንት እንዳላሰቃየቻቸው አሁን ደግሞ እሱን ገና ለገና ከኤደን ጋር አየው በማለት ያዙን ልቀቁት ትላለች። ካሌብ አሁን በሰላም መኖር እፈልጋለሁ፣ ከስር ከስሬ እየተከታተልሽ እያየሽ አትብሸቂ ሲላት፣ እሷም ደግሞ እኔ አልበሸኩም ብላ ክዳ ነበር። ነገር ግን እሱ መብሸቁን እንኳን በግሽቀሻል ሲላት፣ እሷም አማራጭ ስላጣሽ አምናለች። በቃ እና ታዲያ ምን ይጠበስ ደግ አደረኩ በማለት ካሌብ አስከትሎም ያንን ደግሞ ወንድምሽ ምንሽ የማይታወቀውን ስርዓት አስይዥው በማለት ደግሞ በትንሹ ይናገራታል። እሷም ምናል ከጭራሽ ወንድሜን ወንድሜ እኮ ነው ስትልም እሱን ስለናንተ ምንም የሚያገባኝ ነገር የለም ግን ስርዓት አስይዥው ብሎ ጥሏት ይሄዳል። በዚህ የተናደደችውም ቡል እያለች ወደ ውጭ ትወጣለች ወደ ዳንኤልም ጋር ትመጣና ምንድነው የተፈጠረው ግን ብላ ትጠይቀዋለች። እሱም ደግሞ እኔም አንቺን ልጠይቅሽ ምንድነው የተፈጠረው ግን እኔም እየገባኝ አይደለም። ሲቀጥል ደግሞ ካሌብ እህትና ወንድምነታችንን አላመነበትም እንዴ? ዳኒ ወንድምና እህትነታችንን ግን አላመነበትም እንዴ ይሄ ሰውዬ ብሎ ሲናገር፣ ቲናም አይመስለኝም ቢያውቅ ኖሮ ዝም የሚለን ይመስልሃል ወይ እያለች አሁንም ደግሞ ራሷን ታዘናጋለች፣ ራሷን ታታለላለች። ይልቅ አሁን ቤቱን መንጥቄ ነው የማባረር ስትል እሱም ይልቅ እሱን ታዩና አንቺ እንዳትባረሪ ብታስቢና ብትፈሪ መልካም ነው። ለምንድን ነው የሚያባረረኝ? ቤቴ እኮ ነው
እያለች ይልቁንስ ደግሞ ቤቱን ተውና አሁን ባንክ ያለውን በስሙ ያለውን ብር እንዳያሸሸው እንጂ ስትልም ጭራሽ ብርም ያምርሻል ይላል። አዎ አይደለም ብር ይቅርና ማንኪያ ሾካም አይቀረኝም፣ ሁሉንም እካፈላለሁ፣ ሁሉንም ነው የምወስደው ስትል እንግዲህ እሱ ምንም አማራጭ የለውም ይቅናሽ በማለት ቲና ዳንኤልን ለምን ይቅናሽ ብቻ ይቅና እንበል እንጂ የምን ይቅናሽ ብቻ ነው እሱም እንደማይሆን እያወቅኩት እስኪ ታይ በሽታዬን አትቀስቅሽብኝ፣ አሁን የማይሆን ተስፋ እያደረኩትን እየረሳሁ ስለሆነ እየተቀየርኩ ስለሆነ አሁን እንደማይሆን አውቄዋለሁ፣ ስለዚህ ተይም በማለት እሷን ጥሏት ይሄዳል። ኤደን ወደ አባባ በመምጣት አባባ እኔ ግራ ገብቶኛል፣ እስኪ ምከረኝ፣ ምክር እፈልጋለሁ፣ ግራ ገብቶኛል ዳንኤል እኔን ከእናንተ ጋር ሲያስተዋውቀኝ ነገሮች የሚቀየሩ የሚስተካከሉ መስሎኝ ነበረ፣ ነገር ግን ነገሮቹ እየተስተካከሉ አይደለም፣ እየባሰበት ሄዷል፣ ይባስ ብሎም ደግሞ ጭራሽ እናንተ ጋር ሁሉ እኮ እንድመጣ አይፈልግም በማለት ቅሬታዋን ለአባባ ትነግረዋለች። አንድ ሰው የማያውቀውን ነገር ከትልቅ ሰው ቢጠይቅ ምንም ችግር የለውም፣ ምንም ነውር የለውም፣ ይማራልም። ስለዚህ ደግሞ እኔ አንተ እንድትመክረኝ እፈልጋለሁ። እሱም ደግሞ ልጄ እኔ ምን እንድልሽ ፈልገሽ ነው ይላል። እኔ አሁን ማንኛውንም ነገር ብነግርሽ እናንተ ስለ ፍቅረኛችሁ አንድ ነገር ቢነገራችሁ እናንተ ቅድሚያ የምትጠሉት ያን የነገራችሁ ሰው። አባባ ኤደንን በቃ ልጄ ተነሽና አሁን ወደ ቤት እንሄድና ቤት ሆነን እንጫወት፣ ቤት ሆነን እናውራ ሲላት አባባ አልነገርኩትም እኮ ለዳኒ እዛ ቢያገኘን ደግሞ ይደብረዋል ትለዋለች። ለምን ይደብረዋል? ነይ እንሄድ። እሺ ቢመጣስ ቅር ቢለው ስትለው አባባ ደውሎልኝ ነው የመጣሁት በይው እኔ ደውዬላት ነው ላለሁ። እሷም ቅሬታዋን ስትጠይቀው አባባም ይኸውልሽ ለጥያቄሽ ምላሽ ማግኘት ከፈለግሽ ለምን ብለሽ ጠይቂ፣ እሱም ለምን ብትይው በእርግጥ ምላሽ አያጣም። ስትጠሊ ለምን፣ ስትወደጂ ለምን፣ ህይወት ውስጥ ለምን ብሎ መጠየቅ ትልቅ ዋጋ አለው የኔ ልጅ። እናም ለምን ብለሽ ጠይቂ ብሎ መካክሮ ወደ ቤት ይዟት መጥቷል። ወደ ቤትም ሄደው እየተነጋገሩ ትሁቴ ቡና ፍልታ ነበር ከአባባ ጋር ሊነጋገሩ ሲሉ በቃ እኔ ተነስቼ ወደ ውስጥ መግባት አለብኝ ስትል ኤደንም ትሁቴ ተቀመጫ እንጂ እኔ የአባት ምክር ብቻ ነው የምፈልገው፣ ምንም አልፈልግም፣ ተቀመጪ፣ ምንም አዲስ ነገር የተለየ ነገር የለም፣ አብረን የምንጫወተው በማለት አብረው ይማከራሉ። አባባ አሁን እኔ ሁሉም ነገር ታክቶኛል፣ ደክሞኛል፣ አሁን ደግሞ እኔ ካንተ የምፈልገው ነገር ቢኖር እሰጥሃለሁ ያልከውን ብር እንድትተውና ትችዋለሁ እንድትለውና ቢያንስ እንኳን ቢቀየር ስትለው ጭራሽ ይህንንም ነገር ነግሮሻል? አዎ አባባ ነግሮኛል፣ ስለ እህቱም ቤት ብዙ ነገር አውቃለሁ ስትለው የኔ ልጅ አንቺ ምንም የምታውቂው ነገር የለሽም ብቻ በማለት እንግዲህ ቀስ አድርጎ ይመክራታል። እሱም እኛ ስለ ፍቅረኛችሁ አንዳች ነገር ብነግራችሁ ችግሩ እናንተ ደካማ ጎናችሁ ከመቀበል ይልቅ ያንን ሰው ነው የምታሉት ብሎ ባላትም ጊዜ እሷም ደግሞ እኔ አላማ ያለኝ ሴት ነኝ፣ ጊዜም በከንቱ ማባከን አልፈልግም፣ እኔ ምክርህን እፈልጋለሁ፣ እቀበላለሁ፣ ስለዚህ በቃ ያልከኝን እቀበላለሁ፣ እኔ እንደዛ የምል ሴት አይደለሁም በማለት የአባባ ምክር ተቀብላ ወደ ቤቷ ሄዳለች። ዳኒና ቲና እየተመናቀሩ ወደ ቤት ሄደን አሁን እንመንጥቃቸው ትላለች። እሱም ደግሞ ተረጋጊ ቲና፣ ቆይ አሁን ቤቱ ያንቺ እንኳን ቢሆን እንዴት 15 ቀን እንኳን ሳይሆናቸው ትመነቅሪያቸዋለች? ኧረ እባክሽ ተረጋጊ ቢላትም እሷ ደግሞ እንደውም ደግ ስለሆንኩ ነው እንጂ በመነግታው ነበር የምመነቅራቸው እያለች ከዳኒ ጋር እንችልሽ እየፈጠረች መንገድ ላይ አሁን በይ እንሄድ ወደ ቤት ተያይዘን በማለት ተያይዘው ወደ ቤት እየሄዱ መንገድ ላይ መግቢያው አካባቢ ካሊብን ያገኙታል። ካሊብንም ዳኒ በመጥራት ካሊብ ሁለታችንንም ልታናግረን የምትፈልገውን ነገር አናግረን በማለት ካሊብን ይይዘዋል ዳኒ። እሱም ደግሞ እኔ ምንም የምላችሁ ነገር የለኝም፣ ሁለታችሁም በቃ ስርዓት ያዙልኝ፣ ብቻ ይህንን ብቻ ነው የምፈልገው፣ ይህንን ብቻ ነው የምላችሁ ብሏቸው እሷም ተቀበለችና ምንድነው የምትለው ዳኒም አንቺ ዝም በይ እያለ እሷን ለመያዝ ይሞክራል። እሱም ደግሞ ትንሽ ጊዜ ብቻ ታገሰኝ፣ እኔ ቤቱን እለቅልሃለሁ። እሷም በማን ቤት ነው አንተ የምትለቀው? ቤቱ እኮ የኛ ነው። እሱም የሚያውቀው ነገር ይኖር ይሆናል በማለት ጣጥሏቸው ወደ ውስጥ ይገባል። አንቺ ሲጀመር አይገባሽም፣ የምልሽን ነገር ብትሰሚ ኖሮ ሁሉንም ነገር ታውቂ ነበረ። ቲና ተረጋጊ፣ አዳምጪ፣ የምልሽን ነገር ስሚ እየተባባሉ መንቀርቀር እየተባባሉ ተያይዘው ወደ ቤት ዳኒና ቲና ተያይዘው ወደ ቤት ይገባሉ። ካሊብ ከፊታቸው ቀድሞ ነበር። ወደ ቤት ሲገባ ኤደን ከአባባ ጋር መጥታ ቡና እየጠጡ እየተጫወቱ ነበር። ሰላም ብሏቸው ቁጭ ሲል እነሱም ተከትለው ዳንኤልና ቲና ተከትለው ወደ ቤት ሲገቡ በሩን ሲከፍቱ ኤደን እዛ ጋር ተቀምጣለች። ቲና በጣም ነበር የደነገጠችው። አዲሲቷ
አዲሷ ሙሽራ የካሌብ ሚስት እሷ ናት ብላ ነው የምታስበው። ዳኒ ደግሞ ትልቅ ዱብዳ ፍቅረኛው፣ ከዛ ቲናም ፍቅረኛው፣ ኤደንም ፍቅረኛው። ቲና ምን ታደርግ ይሆን? ቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ